ባሳለፍነው ሳምንት ከተከናወኑ አበይት ሁነቶች መካከል 9ኛው የኦዳ አዋርድ አንዱ ነው። ኢትዮ ቴሌኮም በተለያዩ የማህበራዊ ኃላፊነቶች እንዲሁም ደግሞ ኪነ ጥበብን በመደገፍ በርካታ ስራዎችን እየሰራ መሆኑ ይታወቃል። በዚህም ሁነት ላይ አጋርነቱን አሳይቷል። ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? በየሳምንቱ ወደ እናንተ የሚደርሰው የዘመንና ቴክኖሎጂ ፕሮግራማችን እንሆ ተጀምሯል። በቀዳሚው ዝግጅታችን 9ኛው የኦዳ አዋርድ ምን መልክ ነበር የሚለውን በሁነቱ ምን አይነት ጉዳዮችስ ተካተዋል የሚለውን በቀዳሚነት ወደ እናንተ እናደርሳለን። ዘመን ቅምሻን ጨምሮ በቴክኖሎጂ ዙሪያ እንደተለመደው ጠቃሚ ጥቅሞች ወደ እናንተ ይደርሳሉ። ሰላማዊት እንደሰነኝ አብራችሁን ቆዩ። እንደምን አላችሁ? ኮንቬንሽን ማዕከል እንገኛለን። እዚህ ደግሞ የተገኘነው ለ9ኛ ጊዜ እየተከበረ የሚገኘውን ኦዳ አዋርድ ልንታደም ነው። ኦዳ አዋርድ ሙዚቀኞች እየመረጠ እየሸለመ 9 ዓመታትን አስቆጥሯል። ኦዳ አዋርድ ላይ ከተለያዩ የአፍሪካ ሀገራት የሚመጡ ሙዚቀኞች ጥሪ የተደረገላቸው እንግዶችም እንዲሁ ይሳተፋሉ። ውድድሩ ምን ይመስላል፣ እነማን ታጭተዋል፣ እነማን ይሸለማሉ የሚለውን ደግሞ ወደ ውስጥ ገብተን አብረን የምንከታተል ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችን ሁኑ። ኦዳ አዋርድን በደንብ ሊገልጹ እዚህ አጠገብ የምትመለከቷቸው እናቶች፣ እህቶች እንደዚህ በአማረ በኦሮሞ የባህል ልብስ ተውበው ደምቀው ይገኛሉ። ከነሱ ጋር ቆይታ አደርጋለሁ። በመጀመሪያ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ባህሉ የሚባለው የአደስንቄ ልብስ ነው። በአደስንቄ ልብስ ነው አምሬ ደምቄ የመጣሁት። ዛሬ ኦዳ አዋርድ የ9ኛ ጊዜ ነው ሲከበር። ከአንድ ጀምሮ አለው። በጣም ደስ በሚል ሁኔታ በየአመቱ እናከብራለን። ደስተኛ ሆነን ማለት ነው። ከጅማሬው ጀምሮ ስለነበራችሁ ወደ ኋላ መለስ እንበልና ከመጀመሪያው ጀምሮ እናውራው። ሲጀመር እንዴት ነበር? በእነዚህ አመታቶች ደግሞ ያለው ለውጥ ምን ይመስላል? በጣም ደስ ይል ነበር። የመጀመሪያ ጊዜ ሲከበር በኦሮሚያ አዳራሽ ነው የተከበረው፣ ለገሃር አካባቢ ያለው ማለት ነው። ከዛ በኋላም እያለ ሸራተን፣ ከዛ በኋላ ስካይላይት እያለ እንግዲህ ለዚህ በቅቷል። እውነትም ፕሮግራሙ ደስ በሚልና ድምቅ ባለ ሁኔታ ነው እየተከበረ ያለው። በጣም ደስተኞች ነን በእውነት። ስለዚህ ድምቅ ባለ ሁኔታ ሁሌም እንደደመቀ ነው እና ደስተኛ ነን። ወደ እናንተ ልምጣ እስቲ። የለበሳችሁትን ባህላዊ ልብስ ደግሞ አንድ አይነት ነው የለበሳችሁት። አንዳችሁ ንገሩኝ እስኪ ምን እንደለበሳችሁ። የለበስነው የቦረና ነው፣ የቦረና ባህል ማለት ነው። ያው ጨሌዎቹ አሉ። ያው አብዛኛው የኦሮሞ ልብስ ለየት የሚያደርገው ጨሌው ነው። ብዙ አይነት ጨሌዎች አሉት፣ ከለርፉል ጨሌዎች አሉት። ይሄ ኦዳ አዋርድ አሁን 9ኛ ዙሩ ነው። በጣም ጥሩ ሁኔታ ላይ ነው ያለው እስካሁን እየሄደ ያለው ማለት ነው። ለኢትዮጵያም ሰላም፣ ጤና፣ ፍቅር ይስጥልን ነው የምንለው። እናመሰግናለን። እጅግ አድርጌ አመሰግናለሁ። ኦዳ አዋርድ ላይ ነው የምንገኘው ተመልካቾቻችን። አጠገቤ ደግሞ በሻቱ ቶለማርያም የኢቲቪ ፈርጥ ነበረች በጋዜጠኝነት። የኦዳ አዋርድ ደግሞ መስራች ናት። ከቤተሰቦቿ ጋር ያረኩት ቆይታ የተከታተላችሁትን ይመስላል። ሌሎች ደግሞ በአልባሳት እንዲሁም ደግሞ በተለያዩ ኦዳ አዋርድን ሊገልጹ በሚችሉ መንገዶች የመጡ እንግዶችን ደግሞ ጥያቄ እያቀረብኩኝ አብሬያችሁ ቆይታ ማደርግ ይሆናል። እንቀጥላለን። ሳራ እባላለሁ። ከጉጂ ነው የመጣሁት። እስኪ ልብስሽ በጣም ነው የሚያምረው። ይሄንን ደግሞ ጭንቅላትሽ ላይ ያረግሽውን ነገር አይቼው አላውቅም። ምን እንደለበሽ እስኪ ንገሪኝ። የጉጂ ባህል ልብስ ነው፣ ኦሮሞ ጉጂ። ይሄ ቆረጤ፣ ይሄ ደግሞ ሎላሳ እና ያላገቡ ሴቶች ናቸው የሚለብሱት። ያገባ ሴት የወለደ ሴት በፍጹም አይጨምርም። ይሄ ቤት ያሉ ያላገቡ ሴቶች የሚያደርጉት አለባበስ ነው። ኦሮሞ ጉጂ ነኝ። እነዚህ ደግሞ ያው ለማሳመር ጨሌዎች ናቸው። በደንብ እንደውም ሙሉ አላደረኩም፣ ብዙ ነገር ከዚህ ተጨማሪም ነበር። ይሄ ጭጮ ይባላል። ይሄ ደግሞ ሲቆ ያው ካልቸሩን ለማስተዋወቅ ነው እንጂ እኛን ይዘው ኦዳ አዋርድ ለመጀመሪያ ጊዜ ነው የመጣሁት። ግን በጣም ደስ ይላል፣ ወድጀዋለሁ። ያው እዚህም ያለው ድባብ በጣም ደስ ይላል፣ ወድጀዋለሁ። እንዳትቀር። 9ኛው ኦዳ አዋርድ ላይ ነው የምንገኘው ተመልካቾቻችን። የተለያዩ እጩዎች ቀርበው የተለያዩ ተሸላሚዎችን ደግሞ እየተከታተልን ቆይተናል። እዚህ አጠገቤ ደግሞ የጉራግኛ ሙዚቃን ስናነሳ አንጋፋው አብዛኞቻችንን በባህላዊ የጉራግኛ ሙዚቃ ያወዛወዘን ጸጋይ ስሜ አብሮኝ ይገኛል። ዛሬ ደግሞ ተሸላሚ ሆኗል በባህላዊ ሙዚቃው። እንኳን ደስ አለህ ጸጋይ። እንኳን አብሮ ደስ አለን። ምን ይመስል ነበር እስኪ? በጣም ደስ ይላል። በጣም ቃላት በላይ ነው። እኔ እንኳን ሰራው ብዬ አላሰብኩም።
ብዙ ገና መስራት ይጠበቀኛል ብዬ ነው ማስበው። በጣም ደስ ይላል። በጣም ደስ ይል ነበር እና ለዚህ ባለው በሀገራችን ሁኔታ ላይ ይሄ ነገር ሲደረግ ለኪነ ጥበቡ ትልቅ እገዛ ያደርጋል እና ታናናሾቹን ወደዚህ የሚመጡበትን ነገር የሰራ ሰው መሸለም በጎ ነገር በመሆኑ እጅግ ትልቅ ደስታ የተሰማኝ። እኔ እንዲሁም እድለኛ ነኝ። ይህን በመሰለ አዳራሽ ይህን በመሰለ ቦታ ላይ እንደዛ አይነት ሽልማት ሲሰጠኝ በጣም እድለኛ ነኝ፣ በጣም ደስተኛ ነኝ እና ሁሉም ሰው ይህንን የሰራ ሰው እንደሚያገኝ በዚሁ አጋጣሚ ከኔ በታች ላሉ ሰዎች በርቱ፣ አይዟችሁ፣ ሀገራችሁን አሳውቁ፣ ስለ ሰላም ስበኩ፣ ኪነ ጥበብንም አሳድጓት የሚል ባህላችን ደግሞ ቋንቋችን ባህላችን ብዬ እንትን እላለሁና ደስተኛ ነኝ በጣም። በድጋሚ እንኳን ደስ አለ። ለሰጠኸኝ ጊዜ ለኔ እጅግ አድርጌ አመሰግናለሁ። ገብተን ደግሞ እንከታተላለን። መልካም ስለ ወላይታ ስለ ደቡብ ስናስብ በውዝዋዜው፣ በድምፁ፣ በሙዚቃው ቀደምት ነው። የደቡብን ሙዚቃ በተለይ ወላይታን በማስተዋወቅ አርቲስት ዘውዱ በቀለ እንኳን ደስ አለህ። እንኳን አብሮ ደስ ያለው። እንዴት አገኘከው ሽልማቱን? ዛሬ ተሸላሚ ነበርክ። ምን ይመስላል? በስመ አብ! ይሄ ሽልማት የተለየ ሽልማት ነው። ምክንያቱም ኦል አፍሪካን ነው አምጥተው እዚህ እያወዳደሩና ማነው እንትን ብለው እዚህ እየሸለሙ ያሉት። ስለዚህ ይሄ በጣም ትልቅ ሽልማት ነው ለኔ። ስለዚህ ትልቅ ነገር ነው የተሰማኝ፣ በጣም ትልቅ ነገር። ኦዳ አዋርድ ላይ ስትገኝ ለስንተኛ ጊዜ ነው? ከዚህ ቀደም ተገኝተህ ታውቃለህ? እኔ ወዲያም ለመጀመሪያ ጊዜ። በእውነት የተለያዩ አዋርዶች ከአመት ዓመት እየተዘጋጁ ነው። እነዚህ አዋርዶች በተዘጋጁ ቁጥር ደግሞ የሚበረታታ የሚሸለመው የሚታጨው በዛው ልክ ቁጥሩ እየሰፋ ነው። ስለ አዋርዶች ውስጥ ምን አይነት ሀሳብ አለክ? ሰው ያበረታታል፣ ሰራ ሙያተኛን ያጠናክራል፣ ከታች ተተኪውን እንትን ይላል፣ እንዲፈጠሩ ያደርጋል። ይሄ እኮ ትልቅ ነገር ነው። ህዝብ ፊት ለፊት ቆመሽ መመስገን በጣም ትልቅ ነገር ነው። በጣም ይሄ ነው እኮ ልፋትሽ፣ ይሄ ነው የምንለፋው ነገር። ብር አይደለም፣ ምንም የምናገኘው ነገር የለም። ህዝብ ፊት ሰርታል ተብለሽ ስትመሰገኝ በስመ አብ። ታንክ ዩ ትንሽ ወደ ኋላ መለስ ስላድርግህና በደንብ ደግሞ ከአድማጭ ጋር ከሙዚቃ ወዳዱ ማህበረሰብ ጋር ደግሞ ያስተዋወቀህን ሙዚቃ ትንሽ አስታውስልኝ። ቢዩይ ወላይታው ጋዝ ሲይ አይበቃሽም? ይበቃኛል። እጅግ አድርጌ አመሰግናለሁ። ምን ይመስል ነበር አዋርዱ? እስቲ ድባቡ እንዴት እንደሚመስል ንገረኝ። ድባቡ በጣም ደስ ይላል። አንደኛ በጣም ደስ ይላል። የተለየ ነው የዘንድሮ። በእርግጥ ኦዳ አዋርድ የረጅም ጊዜ ልምድ አለው። የዘንድሮ ግን ለየት የሚያደርገው በርካታ ከአፍሪካ የመጡ ትልልቅ ድምፃውያን ያሉበት። ስለዚህ ከነሱ ጋር ሆነሽ ተወዳድረሽ ይሄን ሽልማት መውሰድ ለእኔ ትልቅ ደስታ ሲሰጠኝ፣ በሌላው ደግሞ ትልቅ አደራ ነው የጣለብኝ። ስለዚህ በቀጣይ ከሰሜ ምን አይነት ስራዎችን እናገኛለን? ምናልባት ደግሞ መንገድ ላይ ያሉ ስራዎች አሉ ወይ? አዎ እግዚአብሔር ይመስገን እንግዲህ ህይወት እስካለ ድረስ ይቀጥል የለ። በቀጣይ ደግሞ ብርታት ሆኖኛል እያልኩሽ ነው። በጣም ጥሩ ስራዎች እንድሰራና ከዚህ የተሻለ ስራ ደግሞ ከዚህ የተሻለ ነገር መሸለም እንደምችል ያየሁበት ነው። ዘጠነኛው ኦዳ አዋርድ ላይ ነው የምንገኘው። ተመልካቾቻችን ያለነው ኮንቬንሽን ማዕከል ነው። አዋርዱ እጅግ በጣም ደማቅ ነበር። አስቀድሜ እንኳን ደስ አለሽ ማለት ፈልጋለሁ። አመሰግናለሁ። ወደድሽው? በጣም ቆንጆ ነው። በተለይ ደግሞ ከተለያዩ አፍሪካ ሀገራት የመጡ የተውጣጡ ሙዚቀኞች መኖራቸው መድረኩ እንዲደምቅ አድርጎታል። ሰፊ ዝግጅት እንደነበረው ያስታውቃል። ግን ምን ይመስል እንደነበር እስቲ ንገሪ። አዋርድ አይደለም ትንሽ ነገር ራሱ ለማዘጋጀት ብዙ ማቀድ ብዙ መስራት ይጠይቃል። እንዲህ ያለ ነገር በተለይ ደግሞ ከውጭ ሀገር ሰዎች ለመጋበዝ ስታስቢ ብዙ ሂደት መሄድ ይገባሻልና በዚህ ሂደት እንግዲህ ካለፈው 3 ዓመት ሆኖ ከ9ኛው 7ኛው ኦዳ አዋርድ ጀምረን ነው ከውጭ መጋበዝ የጀመርነው። በእርግጥ በምስራቅ አፍሪካ ደረጃ ፈርተ ነው ነበር፣ ግን አሁን እየሰፋ ሄደና እግዚአብሔር ይመስገን ከመላው አፍሪካ እንዳየሽው ተጋባዦች መጥተዋል። የሚገርምሽ ከአሁን በፊት ያለውን ፕሮፋይል በመመልከት ኦልሬዲ አክብረውት በቃ እዚህ መድረክ ላይ ብገኝ ትልቅ ነገር ነው ብለው አስበው ነው የመጡትና እሱን ሳስብ በጣም ደስ ይለኛል። እንግዲህ በ9 ዓመት እገሌ ልልሽ አልችልም። እጅግ በርካታ ናቸው መጥተው ይሄዳሉ። ግን በየአመቱ
የመጡት ሁሉ ወደ ኦዳ አዋርድ የመጡት ሁሉ ያላቸውን ሳይሰስቱ ነው ከጎን የሚቆሙትና እጅግ አድርጌ ማመስገን ፈልጋለሁ። ከነዚህ ድርጅቶች መሃል ኢትዮ ቴሌኮም አንዱ ነው። በተለይ ደግሞ ዘንድሮ በጣም በተለየ መልኩ በዌብሳይትም እንዲመረጥ ሆኖ ነበረ። እሱንም በማቀላጠፍ በቴሌብር ሰዎች ጋር እንዲደርስ በጣም ትልቅ አስተዋጽኦ ነበረው። በርካቶችም ተሳትፏል። እኔ በዌብሳይት ሰው በዚህ ልክ የሚሳተፍ አይመስለኝም ነበርና ከኤስኤምኤሱም በተሻለ ዌብሳይት ላይ በደንብ አሸናፊዎቻችንን ለመምረጥ ችለናልና በጣም ደስተኛ ነኝ። ይሄ መጀመሪያው ነው። አይምሮዬ ውስጥ ካለው በጣም ትንሹ ነው። በነገራችን ላይ ገና ብዙ ማድረግ እንችላለን። አሁን እንግዶቻችን ጋር እንደማየው ውስጣቸው ኢትዮጵያን ያከብሯታል፣ ኢትዮጵያውያንን ያከብራሉ፣ ከኛ እጅ መሸለማቸውን ይወዱታል። ስለዚህ ያንን መጠቀም መቻል ያስፈልገናልና ልክ እንደ ቴሌ ደግሞ ሌሎች ድርጅቶችም ቢያበረቱንና በዚህ አጋጣሚ በራችን ክፍት ነው። አዎ ከተለያዩ የአፍሪካ ሀገራት የተውጣጡ ሙዚቀኞችን ጨምሮ በሀገራችን ባህላዊና ዘመናዊ ሙዚቃን ያቀረቡ ተወዳዳሪዎች የታጩበት የተሸለሙበት ለ9ኛ ጊዜ በዚህ በኮንቬንሽን ማዕከል እየተካሄደ የሚገኘው ኦዳ አዋርድ የተከታተላችሁትን ይመስል ነበር። ትኩረቱን ደግሞ በዚህ አዋርድ ላይ ያደረገው የዘመንና ቴክኖሎጂ ፕሮግራማችን በዚህ ያበቃል። ፕሮግራሞቹን እየመራው እኔ ሜቲ ፋንታውን አብሬያችሁ ቆይታ አደረግኩኝ። እስከ ሳምንት መልካም ጊዜ። ሰላም እንዴት ናችሁ? ዮሐንስ ነኝ። በዛሬው ዘመን ቅምሻ ፕሮግራማችን ኢትዮ ቴሌኮም ሰሞኑን ለእናንተ ለክቡራን ደንበኞቹ ካቀረበው አገልግሎት መካከል የቴሌ ዲቫይስ ፋይናንሲንግን እናያለን። ይህን የቴሌ ዲቫይስ ፋይናንሲንግስ እንዴት ነው በኢትዮ ቴሌኮም ቴሌብር ሱፐር አፕ መተግበሪያችን ገብተን አክቲቬት የምናደርገው ወይም የምናስጀምረው የሚለውን በቅደም ተከተል አሳያችኋለሁ። አብራችሁን ቆዩ። ተመልሰናል ውድ ተመልካቾቻችን። ቴሌ ዲቫይስ ፋይናንሲንግ ምንድን ነው? ስለዚህ በመጀመሪያ ቴሌ ዲቫይስ ፋይናንሲንግ የሚለውን ትንሽ ላብራራላችሁ። ቴሌ ዲቫይስ ፋይናንሲንግ ማለት እናንተ ክቡራን ደንበኞቻችን እጃችሁ ላይ በቂ ብር ስልክ መግዣ ብር ባይኖር ኢትዮ ቴሌኮም ለእናንተ ከሁለት ባንኮች ጋር ከሲንቄ ባንክና ከአዋሽ ባንክ ጋር በመሆን እንግዲህ የብድር አገልግሎት ነው፣ ስልክ መግዣ ማለት ነው። ስለዚህ ምንድን ነው የሚሆነው? በ6 ወርና ረዘም ባለ ጊዜ ደግሞ በ1 ዓመት ጊዜ ክፍያ በየወሩ ተቆራጭ እየተደረገ ስልኩን እጃችሁ ላይ ታስገባላችሁ። ነገር ግን ክፍያውን በቴሌብር አማካኝነት ቀስ እያላችሁ በወሩ የምትከፍሉበትና የስልክ ቀፎችን የግላችሁ የምታደርጉበት አገልግሎት ነው። ስለ ቴሌ ዲቫይስ ፋይናንሲንግ ይችን ታክል ካልኳችሁ፣ አሁን ደግሞ የቴሌ ዲቫይስ ፋይናንሲንግ አገልግሎትን የምናስጀምረው የት ነው? ስለዚህ በቀላሉ የኢትዮ ቴሌኮም ቴሌብር ሱፐር አፕ መተግበሪያችሁ ላይ በመግባት ትንሽ ወረድ ስትሉ ቴሌ ዲቫይስ ፋይናንሲንግ የሚለውን ተጭነን እንደገባን ሁለት ባንኮችን እናገኛለን። ኢትዮ ቴሌኮም ለጊዜ የጀመረው ከሁለት ባንኮች ጋር ነው አገልግሎቱን፣ የሲንቄና አዋሽ ባንክን። ለምሳሌ እኔ እዚህ ጋር ስክሪኑ ላይ እንደምታዩት የሲንቄ ባንክን ብዬ ቀጥል አልኩት ማለት ነው። ልክ ይቀጥሉ የሚለውን ተጭናችሁ እንደገባችሁ ደግሞ ለማስጀመር የሚል ስክሪን ይመጣላችኋል። ስክሪኑ ከታች መጨረሻ ላይ ለማስጀመር የሚለውን ትጫናላችሁ። ለደንብና ግዴታዎች መስማማታችሁን የሚገልጽ ወይም ደግሞ እናንተ መስማማታችሁን ኮንፊርም የምታደርጉበት ቦክስ አለ። እሱን ደግሞ ራይት ቲክ ታደርጉና ከዛ በመቀጠል አሁንም ይቀጥሉ የሚለውን ወይም ደግሞ ለማስጀመር የሚለውን ትጫናላችሁ። ለማስጀመር የሚለውን በድጋሜ እንደተጫናችሁ ምን ይመጣላችኋል? የኢትዮ ቴሌኮም ቴሌብር ሱፐር አፕ መተግበሪያችሁን የይለፍ ቃል ይጠይቃችኋል። የይለፍ ቃላችሁን ታስገባላችሁ። ስለዚህ በመቀጠል ምንድነው የምታደርጉት? የቴሌ ዲቫይስ ፋይናንሲንግን በስልካችሁ አክቲቬት አስደርጋችኋል ማለት ነው። ይሄንንም የሚገልጽ የአጭር የጽሁፍ መልእክት በስልኮት ይደርሶታል። አሁን የኢትዮ ቴሌኮም ቴሌብር ሱፐር አፕ መተግበሪያን በመጠቀም የቴሌ ዲቫይስ ፋይናንሲንጋችንን አክቲቬት አስደርገናል ወይም አስጀምረናል ማለት ነው። ስለዚህ በመቀጠል የሚሆነው ምንድን ነው? በመጀመሪያ እዛው ቴሌብር ሱፐር አፕ መተግበሪያችሁ ላይ ታያላችሁ ወይም ደግሞ የብር የመግዛት የስልክ የብር የመግዛት አቅማችሁን ሊሚታችሁን ያሳያችኋል እዛው ኢትዮ ቴሌኮም ቴሌብር ሱፐር አፕ መተግበሪያችሁ ላይ። ስለዚህ በመቀጠል ስልካችሁ ላይ ብድር ከነበረባችሁ ሙሉ ለሙሉ መከፈል አለበት። የቴሌ ዲቫይስ ፋይናንሲንግን አገልግሎት ለማግኘት ቴሌብር ሱፐር አፕ ላይ ያለው ብድራችሁ ሙሉ ለሙሉ ዜሮ መሆን አለበት ማለት ነው። እነዚህ ነገሮች ሁሉ ካደረግን በኋላና ለቴሌ ዲቫይስ ፋይናንሲንግ አገልግሎት ብቁ መሆናችንን ካረጋገጥን በኋላ የሚቀጥለው ስቴፕ ወይም ደግሞ ቀጣይ ማድረግ ያለብን ምንድነው? አቅራቢያ ወደሚገኝ የኢትዮ ቴሌኮም የሽያጭ ማዕከላት በአካል በመሄድ የተለያዩ አይነት በቴሌ ዲቫይስ ፋይናንሲንግ ስር የቀረቡ የስልክ ቀፎች አሉ። ስለዚህ የመግዛት ብር አቅማችንን ባማከለ መልኩ የስልክ ቀፎች መርጠን የግላችን ማድረግ እንችላለን ማለት ነው። ቀደም ብዬ መጀመሪያ ላይ እንደነገርኳችሁ የቴሌ ዲቫይስ ፋይናንሲንግ በሁለት አማራጮች ነው የቀረበው።
አንደኛው በ6 ወር ጊዜ ነው፣ ሁለተኛው በ1 ዓመት ነው። ስለዚህ የተሻለንን ወይም ደግሞ እኛ በምንፈልገው አማራጭ መሰረት የፈለግነውን የክፍያ ዘዴ መርጠን አገልግሎቱን ማግኘት እንችላለን ማለት ነው። ስለዚህ አቅራቢያችሁ ወደሚገኝ ኢትዮ ቴሌኮም የሽያጭ ማዕከላት ወይም የአገልግሎት ማዕከላት በአካል በመሄድ ስልኮቹን ከመረጣችሁ በኋላ መጀመሪያ ላይ እንዳልኳችሁ 2 አይነት የክፍያ ዘዴዎች አሉ። አንደኛው በ6 ወር ጊዜ የሚያልቅ ሲሆን ሁለተኛው ደግሞ ረዘም ባለ በ1 ዓመት ጊዜ ከፍላችሁ የምትጨርሱት ነው ማለት ነው። ስለዚህ እናንተ ይሻለናል፣ ይመቸናል ባላችሁት የክፍያ አማራጭ መሰረት እዛው የአገልግሎት መስጫ ማዕከላት ያሉ ባለሙያዎችን አናግራችሁ አንዱን መምረጥ ትችላላችሁ ማለት ነው። የዛሬው ዘመን ቅምሻ ፕሮግራማችን እንግዲህ ስለ ቴሌ ዲቫይስ ፋይናንሲንግ አገልግሎት እንዴት እንደምናስጀምርና ቴሌ ዲቫይስ ፋይናንሲንግ ምን ማለት እንደሆነ አጠር ባለመልኩ ያየንበት ሆኖ ተጠናቋል። ከፕሮግራሙ ጋር አብሬያችሁ የነበርኩት ዮሐንስ አለፈውም ነኝ። በቀጣይ ሳምንት ደግሞ እንዲሁ ከኢትዮ ቴሌኮም ምርትና አገልግሎቶች ጋር የተያዙ ጠቃሚ ምክሮችን ይዤላችሁ ቀርባለሁ። እስከ ሳምንት፣ መልካም ሳምንት። ሰላም፣ እንዴት ናችሁ? ዮሐንስ ግርማ እባላለሁ። በዛሬ ፕሮግራማችን ላይ ይዤላችሁ የመጣሁት የሳምሰንግ ተጠቃሚዎች ላይ አዲሱ ዋን ዩአይ 7 ይዞት የመጣው አዳዲስ ፊቸሮች ነው። በመጀመሪያ የምንመለከተው ዊጅቶች አፕዴት ተደርገዋል። እነዚህ ዊጅቶች የተለያየ ጥቅም አላቸው። የአንድ አፕሊኬሽን ዊጅት ተጠቀማችሁ ማለት አፕሊኬሽን ውስጥ ሳገቡ እዛው የሆም ስክሪናችሁ ላይ ሆናችሁ ኩዊክ አክሰስ የዛን አፕሊኬሽን ማግኘት ትችላላችሁ። ይህንንም ቪዲዮ ላይ እንደምትመለከቱት በተለያየ ሼፕ እና ሳይዝ ታገኙታላችሁ። ስለዚህ እነዚህን ዊጅት በምትፈልጉበት ሼፕ እና ሳይዝ በምታስቀምጡበት ሰዓት የእናንተን ሆም ስክሪን በምትፈልጉበት ዲዛይን ማስቀመጥ ትችላላችሁ። ሆም ስክሪኑ ላይም የተለያየ አፕዴቶች ተደርገዋል። ሆም ስክሪን ላይ የተለያየ ዊጅቶች ማድረግ ትችላላችሁ። ስለዚህ የቱዱ ሊስቶቻችሁ ሆነ ወይም ክሎካችሁ ወይም ፎቶችም ራሱ ሆም ስክሪናችሁ ላይ ማስቀመጥ ትችላላችሁ። ከዛም አልፎ ሎክ ስክሪናችሁ ላይ አሁን የክሎክ ዲዛይን በጣም ብዙ ምርጫዎች አምጥተዋል። ከዛም እነዛን ሎክ ዲዛይኖች ቦታቸውን መቀየር ትችላላችሁ፣ ሳይዛቸውንም መቀየር ትችላላችሁ። ቀጣይ ፊቸር ወይም አፕዴት የተደረገው በኩዊክ ሴቲንጋችንና ኖቲፊኬሽን ሴቲንግ በአዲሱ ዋን ዩአይ 7 አፕዴት ላይ ለሁለት ተከፍለዋል። ስለዚህ ሆም ስክሪን ላይ ሆናችሁ በቶፕ ራይት ስዋይፕ ስታደርጉ ኩዊክ ሴቲንጋችሁን ታገኛላችሁ። ከዛ በኋላ በቶፕ ሌፍት ስዋይፕ ዳውን ስታደርጉ ደግሞ ኖቲፊኬሽን ፓናላችሁን ታገኛላችሁ። ቀጣይ ፊቸር የምንመለከተው ጋለሪ አፕሊኬሽን ውስጥ ነው። ቬኬሽን ላይ ወጥታችሁ አንዳንድ ፎቶዎች ተነስታችሁና ፎቶ ላይ ስትመለከቱ አንዳንድ ሰዎች አሉ ከኋላ ወይኔ ባይኖሩ፣ ይህንንም በቀላሉ ኦብጀክት ኢሬሰር አለ። ቪዲዮ ላይ እንደምትመለከቱት ያንን ፎቶዋችሁን ባክግራውንዱ ላይ ያለውን ሰብጀክት ኢሬስ ያደርግላቸዋል። ካሜራ አፕሊኬሽኑ ላይም የተወሰኑ አፕዴቶች አሉ። ካሜራ አፑን ከከፈታችሁ በኋላ የላይቭ ፎቶ አይኮን አለ። እሷን ትመርጣላችሁ። ፎቶ ስታነሱ እና ጋለሪ ውስጥ እሱን ቼክ ስታደርጉት ያንን ፎቶ በላይቭ አክሽን ያስቀምጣል። ከዛም አልፎ ያንን አይኮን ነክታችሁ በቡመራንግ ወይም የተለያዩ ኢፌክቶች ያንን ፎቶ ማስቀመጥ ትችላላችሁ። ሌላ ተጨማሪ ፊቸር እዛው ካሜራ አፑ ላይ የተቀመጠው የተወሰነ ያህል ሪዲዛይን የዩአይን አስቀምጧል የካሜራ አፕ። እዛ ውስጥም የፕሮ ፎቶ እና የፕሮ ቪዲዮ ፊቸሮች አሉ። እነዚህ ፊቸሮች በጣም ፎቶዎች እና ቪዲዮዎች መቅረጽ እና ማንሳት ለሚወድ ሰው ካለ እነዚህ ፊቸሮች በጣም ጠቃሚ ይሆናል። ለቢጊነር ፎቶና ቪዲዮ ቀራጭ መሆን ለሚፈልግ እነዚህ እስካሁን ያነሳናቸው ፊቸር በጣም ጥቂት ነው ከሁሉም ዋን ዩአይ 7 ያሉት አፕዴቶችና ፊቸሮች። ግን እነዚህ ጠቃሚ ናቸውና ፊት ለፊት የምናያቸው ቪዥዋል ለውጦች ስለሆኑ ብዬ ስላሰብኩ ነው። ቀጣይም አፕዴቶች በሚኖሩበት ጊዜ እንዳትረሱ የስልካችሁም ሆነ ወይ የላፕቶፓችሁን ሶፍትዌር ቨርዥኑን አፕዴት ለማድረግ። ውድ ተመልካቾቻችን የዚህ ሳምንት የዘመንና ቴክኖሎጂ ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በቴክኖሎጂ ነክ አዳዲስ ርዕሰ ጉዳዮች ወደ እናንተ እንመጣለን። መልካም ጊዜ